በሰሜን ኢትዮጵያ ሰላም እንዲሰፍንና ህዝቡ ከበርካታ ዓመታት ስቃይ እንዲላቀቅ በርካታ ጥረቶች ቢደረጉም የህወሓት አመራሮች ግን ከጥፋት አጀንዳቸው ፈጽሞ አልተመለሱም። የቀድሞ የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ከፍተኛ የሰላም ተወካይ ኦባሳንጆ ወደ መቀለ አድርገውት የነበረው ጉዞና የዲፕሎማሲ ጥረት ቡድኑ ለሰላም የነበረውን ዝቅተኛ ፍላጎትና ለኢትዮጵያ ህልውና የደቀነው አደጋ በግልጽ እንዲታይ አድርጓል። ህወሓት በንግግርና በሰላም ጠረጴዛ ዙሪያ ለመቀመጥ በሚመስል መልኩ ጊዜ ሲገዛ ቆይቶ በጀርባው ግን ጦርነትንና ሁከትን እንደ ብቸኛ የፖለቲካ ማራዘሚያ መስሪያ አድርጎ በመውሰዱ ምክንያት ሊወገድ የሚገባው የሰላምና የእድገት ዋና ጠላት መሆኑን አረጋግጧል። ቡድኑ ከህዝብ ይልቅ የቡድን ስልጣኑንና የበላይነቱን ማስቀደሙ ለኢትዮጵያ ሰላምና እድገት ሁልጊዜም ዋናው እንቅፋት አድርጎታል። የፕሪቶሪያው ሰላም ስምምነት በእጁ ላይ ቢኖርም ስምምነቱን በሙሉ ልብ ተግባራዊ ከማድረግ ይልቅ ጊዜ ለመግዛትና እንደገና ኃይልን አስተካክሎ ለመውጣት መጠቀሙ የሰላም ጠላትነቱን በግልጽ ያሳያል። መንግስት ጋር ለሚደረግ የሰላም ውይይት ወይም ድርድር መሟላት ያለባቸው 5 ዋና ቅድመ ሁኔታዎችን አስቀምጧል። የመጀመሪያው በክልል ድንበሮች ዙሪያ ያሉ ወታደራዊ ከበባዎችና ውጥረቶችን ማብቃት፣ ሁለተኛ በትግራይ ህጋዊ ግዛቶች የፖለቲካና የአስተዳደር ቁጥጥር ወደ ነበሩበት እንዲመለሱ ማድረግ፣ 3 ከቀያቸው የተፈናቀሉ ዜጎች በአስተማማኝ ሁኔታ ወደ ማህበረሰባቸው እንዲመለሱ ዋስትና መስጠት፣ አራተኛ የህወሓት የፖለቲካና የህግ እውቅና ሙሉ በሙሉ እንዲመለስ ማድረግ፣ አምስተኛ የሚደረጉ ድርድሮች ጊዜያዊና ውጤት አልባ እንዳይሆኑ ዓለም አቀፍ አጋሮችና አስገዳጅ አካላት የተካተቱበት ግልጽ ማዕቀፍ እንዲኖር መጠየቅ። የኦባሳንጆ የመቀለ ጉዞ በፌዴራል መንግስትና በህወሓት መካከል የነበረውን ውጥረት ለማርገብ የተደረገ ቢሆንም የሁለቱ አካላት ፍጹም የተቃረነ አቋም አሳይቷል። በፌዴራል መንግስት ዋና ቅድመ ሁኔታዎችን አስቀምጧል። መንግስት ሀገርን ከውድቀት ለመታደግና የፕሪቶሪያው ስምምነት ሙሉ በሙሉ በስራ ላይ ለማዋል 3 መሰረታዊ ቅድመ ሁኔታዎችን አስቀምጧል። እነሱም የመጀመሪያው የጊዜያዊ አስተዳደሩ መሪዎች ያለምንም እንቅፋት ወደ ስራቸው እንዲመለሱ ማድረግ፣ ሁለተኛ ህወሓት ከፋኖ ከኤርትራና ከሌሎች ተቃዋሚዎች ጋር የመሰረተውን ጽምዶ የተባለ አጥፊ ጥምረት ሙሉ በሙሉ እንዲበተን ማድረግ፣ ሶስተኛ የዲዲአር መርሃ ግብር ተከብሮ ታጣቂዎች ትጥቅ እንዲፈቱ መጠየቅ ናቸው። ይሁን እንጂ ህወሓት እነዚህን የሰላምና የህግ ማዕቀፎች በመቃወም የወልቃይትና የራያ የግዛት ይገባኛል ጥያቄዎችን የፌዴራል ሰራዊት እንቅስቃሴ እንዲቆምና የኢኮኖሚ ማዕቀብ እንዲነሳ በመጠየቅ ሂደቱን አክሽፎታል። ይህ የሚያሳየው ቡድኑ ከሰላም ይልቅ ሉዓላዊነትን የሚፈታተን የጥፋት ጎዳና መከተሉን ነው። ህወሓት በፖለቲካዊ አቅም ማነስና በሞራል ውድቀት ውስጥ በመውደቁ ምክንያት የትግራይን ህዝብ ለስልጣን መቀጣጣያነት መጠቀሙን በግፍ ቀጥሎበት ይገኛል። ቡድኑ ቀደም ሲል ወጣቶችንና አዛውንቶችን በግድ ለጦርነት ሲያፍስ ከርሞ አሁን ደግሞ ቤት ለቤት የህዝብ ቆጠራ የሚል ተንኮል የተሞላበት ሽፋን በመጠቀም ሴቶችን በኃይል ለመመልመልና መረጃዎችን ለመሰብሰብ አሰሳ ጀምሯል። ይህ ህገወጥ አፈሳ ማህበረሰቡን በፍርሃት በሰላም እጦትና በእንባ ውስጥ የከተተ ሲሆን ወጣቶችና ቤተሰቦች ከዚህ አሰቃቂ ወጥመድ ለማዳን ክልሉን ጥለው ለመሰደድ መገደዳቸው የቡድን አምባገነናዊና ህዝብን የማጥፋት ተፈጥሮ በግልጽ ያሳያል። ህወሓት ለኢትዮጵያ ህዝብም ሆነ ለራሱ ህዝብ ሰላም ልማትና ደህንነት አስበው የማያውቁ በስልጣን ጥማት የዘከሩ አዛውንቶች የሚመሩት ቡድን ነው። የፕሪቶሪያውን ስምምነት እንደ እድል ተጠቅመው ሰላምን ከማስፈን ይልቅ ኃይልን እንደገና አስተካክሎ ሀገርን ለማመስ የሚደረግ ጥረት በምንም መልኩ ሊታለፍ የሚገባው አይደለም። የህወሓት የጥፋት አጋር የሆነው የኤርትራ መንግስት ወይም ሻዕቢያ ድርጊት ደግሞ ቀጠናውን ወደ ባሰ የጂኦፖለቲካ አዘቅት ከቶታል። ኤርትራ ለየመኑ የሁቲ ታጣቂ ቡድን የጦር መሳሪያና ሎጂስቲክ ማስተላለፊያ ኮሪደር መሆኗ እንዲሁም የሁቲ ታጣቂዎች በአስመራ ጎዳናዎች መታየታቸው የቀይ ባህር ቀውስ ከዕለት ተዕለት መልክ እንዲቀይር አድርጓል። ይህ የሻዕቢያ ድርጊት በእስራኤል የንግድ መርከቦችና በብሔራዊ ደህንነት ላይ ቀጥተኛ ስጋት በመደቀኑ ሀገሪቱን ለጸረ ሰላም ኃይሎች መደበቂያ ዋሻ መሆኗን እንድታስተውል አድርጓል። ይህንን ተከትሎ የማሰብ ችሎታና የደህንነት ተቋም የሆነው ሞሳድ በኤርትራና በጸረ ሰላም ኃይሎች ግንኙነት ላይ ጥብቅ ስምሪት ለመውሰድ ዝግጅቱን ማጠናቀቁ ተሰምቷል። የሞሳድ ወደ ቀጠናው መግባት ሻዕቢያ እስካሁን ሲከተለው የኖረው ሚስጥራዊ የጥፋት ኳስ በእጅጉ የሚፈታተን ወሳኝ ምዕራፍ ነው። ህወሓት ሻዕቢያና ሌሎች ጽንፈኛ አካላት የብልጽግናን መንግስት ለማስወገድና ቀጠናውን ለማመስ የመሰረቱት ጽምዶ የተባለው ጥምረት በሞሳድ ስምሪት ዜናና በውስጣዊ አቅም ማነሱ ከፍተኛ ድንጋጤ ውስጥ ገብቷል።
ሻዕቢያ ለቀጠናዊ አጥፊ ኃይሎች መጠለያና መደበቂያ ዋሻ በመሆን እየሰጠ ያለው ከለላ ዓለም አቀፍ የስለላ መረብ ሲያነጣጥርበት የጥምረቱ አጋሮች እንደ ህወሓት ያሉት ህልውና ሙሉ በሙሉ አደጋ ላይ ወድቋል። ኢትዮጵያ ዘላቂ ሰላም፣ ሉዓላዊነትና እድገት ማግኘት የምትችለው እነዚህን አጥፊ ቡድን የህወሓትና የሻዕቢያን የጥፋት አጀንዳ ሙሉ በሙሉ በመመከትና ህግና ስርዓት በጽናት በማስከበር ብቻ ነው። ህወሓትና አጋሮቹ ለኢትዮጵያ መጥፎ እንጂ መልካም ነገር ሊያመጡ የማይችሉ በመሆኑ ከዚህ አጥፊ አካሄዳቸው ጋር ፈጽሞ ሊለመድና ሊታለፍ አይገባም። ይልቁንስ ህገወጥ እንቅስቃሴያቸው በቁርጠኝነት ሊከሽፍ ይገባል። አሁን ደግሞ በራሱ በውስጥ መዋቅሩና በውሸት ጥምረቶች ውስጥ የከፋ ቆስ ውስጥ ገብቷል። ይህ እውነታ በመቀለ ከተማ ውስጥ የተከሰተው የጦር ጉዳተኞች አመጽ እስከ ጽምዶ ኃይሎች መፈራረስ ድረስ በግልጽ እየታየ ይገኛል። የህወሓት አመራሮች ጦርነቱን በድጋሚ ለማቀጣጠል በሚያደርጓቸው ውንብድናዎች የተነሳ በማህበረሰቡ ውስጥ ብቻ ሳይሆን በራሱ በታጣቂዎቹና በጉዳተኞች መዋቅር ውስጥ ከፍተኛ መፈንፈኛ ጠፍቷል። በመቀለ መለስ ካምፓስና አዋሽ ተብሎ በሚጠራው አካባቢ ተጠልለው የነበሩ የህወሓት የጦር ጉዳተኞች በቅርቡ በአዲስ ጦርነትና በድሮን ጥቃት ለቆሰሉ አዳዲስ ተዋጊዎች ቦታ እንዲለቁ ትዕዛዝ ተሰጥቷቸዋል። አመራሮቹም ነባሮቹን ጉዳተኞች አስለቅቆ ወደ ሽሬ ሊያጓጉዛቸው ያደረጉት ሙከራ ከባድ ተቃውሞ ገጥሞታል። ተቋማቱን ለቀን አንወጣም በሚል በጉዳተኞቹ የተነሳው ተቃውሞ በአካባቢው ከፍተኛ ውጥረት እንዲነግስ አድርጓል። ይህ ክስተት የህወሓት አመራሮች ለራሳቸው ውጊያ ተዋግተው አካላዊ ጉዳት የደረሰባቸው አባላት እንኳን አሳቢነት እንደሌላቸው ለቀጣይ ጥፋት እንቅስቃሴ ሲሉ ነባሮቹን እየበደሉ መሆናቸውና በቡድኑ ውስጥ ያለውን የውስጥ አለመተማመን የት ደረጃ እንደደረሰ የሚያሳይ ግልጽ ማሳያ ነው። ህወሓት፣ ሸኔ እና ፋኖ በአንዳንድ አካባቢዎች የሚጠቀሱ የጥፋት ኃይሎችና የሻዕቢያ የብልጽግናን መንግስት ለማስወገድ ብሎ የመሰረቱት ጽምዶ የተባለው ጽንሰ ሀሳብ ከጅምሩ የፈራረሰ የፖለቲካ ጋብቻ መሆኑ በግልጽ እየወጣ ነው። የኦሮሞ ነጻነት ሰራዊትና የአማራ ፋኖ ቢዛም ህዝብ ወለጋ ውስጥ በትብብር እየሰሩ ነው እያለው ሲያሾፉ የነበሩ የህወሓት መሪዎች በስተጀርባ ግን በወለጋና በሌሎች አካባቢዎች ሁለቱ ቡድኖች እርስ በእርስ እየተፋጁና ጥምረታቸው በከፍተኛ ፍጥነት እየፈራረሰ መሆኑን ይደብቃሉ። መሰረታዊ ዓላማ የርዕዮተ ዓለምና የፖሊሲ አንድነት የሌላቸው ቡድኖች መንግስትን የመጣል ጊዜያዊ የጋራ ጥላቻ ላይ ብቻ ተመስርቶ አጣምሮ ማስቀጠል ፈጽሞ የማይቻል መሆኑ ተረጋግጧል። ላይን የለሰለሰና ለጊዜያዊ ጥቅም የተመሰረተ ይህ ጥምረት ውሎ አድሮ ከእርስ በእርስ መናቆርና መፈራረስ ውጪ ሌላ እጣ ፋንታ እንደሌለው በወለጋ መሬት ላይ እየታየ ነው። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ከሻዕቢያ እየሰራ ያለው እንዳርጋቸው ጽጌን ከትናንት እስከ ዛሬ መላላክ የማይሰለቸው መሰሪ በማለት መሳደቡ የጽምዶ የጨረባ ትብብርና የውስጥ ቋንቋ መደባለቅ በይፋ አጋልጦታል። ይህ የውስጥ ውድቀትና የጥምረት መፈራረስ በአካባቢዋና ዓለም አቀፍ ደረጃ የሚከሰቱ ትላልቅ የጸጥታ ቀውሶች ጋር የተሳሰረ ነው። ኤርትራ ለየመኑ የሁቲ ታጣቂ ቡድን የጦር መሳሪያና የሎጂስቲክ ማስተላለፊያ ኮሪደር መሆኗ እንዲሁም የሁቲ ታጣቂዎች በአስመራ ጎዳናዎች መታየታቸው የቀዩን ባህር ወደ ከፋ ቀውስ ከቶታል። ይህ ድርጊት በእስራኤል የንግድ መርከቦችና በብሔራዊ ደህንነት ላይ ቀጥተኛ ስጋት በመደቀኑ እስራኤል ለጸረ ሰላም ኃይሎች መደበቂያ ዋሻ የሆነችውን ኤርትራን በቁጥጥር ስር ለማዋል የሞሳድ ስምሪት ሊወስድ ዝግጅት ማጠናቀቁን ለጽምዶ ኃይሎች ከፍተኛ ድንጋጤ ፈጥሯል። በጉዳተኞች መካከል የተነሳው ውጥረት የህወሓትን የውስጥ መቃወስ ሲያሳይ፣ በወለጋ የሚታየው የጽምዶ ጥምረት መፈራረስ ደግሞ የጥፋት ኃይሎችን አጭር እድሜ አረጋግጧል። ከውጭ በኩል ደግሞ የሞሳድ ቀጠናዊ ስምሪትና የቀይ ባህር ጂኦፖለቲካዊ ግፊት ለኤርትራና ለአጋሮቿ ማምለጫ እንደማይሰጥ ያሳያል። ኢትዮጵያ ዘላቂ ሰላም ማግኘት የምትችለው እነዚህ የተከረከሙና በራሳቸው እርስ በርስ የሚበላሉ አጥፊ ኃይሎች ሙሉ በሙሉ ሲከስፉ ብቻ ነው። የኢትዮጵያ ፌዴራል መንግስት ሁል ጊዜም ለሰላምና ለህግ የበላይነት ለሀገር ህልውና ቅድሚያ በመስጠት የሰላም በሮች ክፍት አድርጎ ቆይቷል። መንግስት የፕሪቶሪያውን ስምምነት ሙሉ በሙሉ በመተግበር ዜጎች በሰላም እንዲኖሩ ሰፊ ጥረት አድርጓል። አሁንም ለሰላም ሁል ጊዜ ዝግጁ ነው። ነገር ግን ህወሓትና አጋሮቹ ከጥፋትና ከስልጣን ጥማት አጀንዳቸው ፈጽሞ መመለሳቸው፣ ለሰላም ጥሪዎች በከንቱ ማሾፋቸውና ጦርነትን እንደ መውጫ መንገድ መምረጣቸው ይታወቃል። ስለሆነም የመከላከያ ሰራዊታችንና የጸጥታ አካላት የኢትዮጵያን ሉዓላዊነት፣ ሰላምና ድነት ከውስጥም ሆነ ከውጭ ከሚመጡ አጥፊ ኃይሎች ለመጠበቅ የሚያደርጉት ታላቅ መስዋዕትነትና ዘብ መቆም ለሀገር ህልውና ዋስትና ነው። ኢትዮጵያ ዘላቂ ሰላምና እድገት ማግኘት የምትችለው እነዚህን አጥፊ ቡድን የጥፋት አጀንዳ በመመከት የህግ የበላይነትን በጽናት በማስከበርና የሀገር መከላከያ ሰራዊት ለኢትዮጵያ ሰላም፣ አንድነትና ሉዓላዊነት ዋጋ አጠናክሮ ሲቀጥል ብቻ ነው።